بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين القائل وأن الساعة آتية لا ريب فيها. أشهد أن لا إله إلا الله وحده لا شريك له خصنا بخير كتاب أنزل وأكرمنا بخير نبي أرسل وجعلنا بالإسلام خير أمة أخرجت للناس. أشهد أن لا إله إلا الله وأشهد أن محمدًا عبده ورسوله أدى الأمانة ونصح للأمة وبلغ الرسالة وتركنا على محجة البيضاء ليلها كنهارها لا يزيغ عنها إلا هالك. اللهم صل وسلم على هذا النبي الكريم والرسول العظيم. أحينا اللهم على سنته وأمتنا على ملته واحشرنا في زمرته مع الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. أما بعد فيا قوم سلام الله عليكم ورحمته وبركاته. أهلا ومرحبا مع سلسلة دار الآخرة. لتكتاتايو يقام كان كستة ميقلسو تمرتوش እንኳን አላህ አገናኘን እላለሁ። በአላህ ፍቃድ ባለፈው ትምህርታችን ላይ የመጀመሪያው የትምህርት ክፍላችን ሞትና የቀብር ህይወት ሚለውን አይተናል። ከዛም በመቀጠል ሁለተኛው ክፍልን አልዓላማቱ ሰዓት الصغرى የቂያም ቀን ትናንሽ ምልክቶች ሚለውን ለመዳሰስ ሞክረናል። የዛሬው ደግሞ የአላህ ተውፊቅ ከሆነ አልዓላማቱ ሰዓት الكبرى የቂያም ቀን ሊደርስ ሲል የሚከሰቱ ታላላቅ ምልክቶች አሉ። እነሱም በአላህ Subhanahu Wa Ta'ala ፍቃድ እናያለን። አላህ አስአሉ التوفيق والإخلاص والسداد والصواب. علامات الساعة ለምን ይሄ ትምህርት አስፈለገ? ስለ ቂያማ ስለ ሞት መነጋገር በዚህ ታይም ለምን ነው አንገብጋቢ ያደረገው? አንደኛውና የመጀመሪያው ነጥብ ከኔ ጀምሮ አብዛኞቻችን ዱንያን እንደ ጣዖት ማምለክ ጀምረናል። ለገንዘብ ያለን ፍቅር ደንበር አልፏል። ስለዚህ ነፍሴንም እናንተንም ስለ ቀጣዩ ዓለም ብናወሳ ምናልባት ቅድም ወንድሜ የጠቀሰውንም ኹሹዕም ሊመጣልን ይችላል። ስለ ሞት ስለ ቂያማ መነጋገር የመጀመሪያው ዋናው ነጥብ ይሄ ነው። ሁለተኛው የቂያም ቀን ትላልቅ ምልክቶች ሲከሰቱ መሬት ሙሉ ለሙሉ ይናወጣል። እናየዋለን ኢንሻአላህ። ያኔ ረሱል ሰለላሁ ዐለይሂ ወሰለም ማረግ የሚገባንን ነገር ጠቁመውን አልፈዋል። ያ ክስተት ከመምጣቱ በፊት ስንቅልን ይገባል እንዴት እንደምንከላከለው። ዓላማቱ ሰዓ የቂያም ቀን ምልክቶች الساعة آتية لا ريب فيها ቂያማ መምጣቷ ጥርጥር የለው። ነገር ግን አላህ Subhanahu Wa Ta'ala ከቂያም ቀን በፊት የሷ መምጣቷን መገለጫ ምልክቶችን አደረገልን። ነቢያችንም ሰለላሁ ዐለይሂ ወሰለም እነዚህን ነገሮች በግልጽ አብራሩልን። لأنه أدى الأمانة وبلغ الرسالة መልእክቱን አድርሰው ነው ሄዱት። በግልጽ ተንትነው አስረዱት። እናየዋለን ኢንሻአላህ። وفي حديث كما في مسلم من حديث أبي زيد عمرو ابن أخطب الأنصاري رضي الله عنه قال قال النبي صلى الله عليه وسلم من إلى الصحابة صلى بنا رسول الله صلى الله عليه وسلم الفجر عندي نبي صبحين صلاة السجدون ثم صعد المنبر كزام صلاة سيجرس منبر لي وطو فخطبنا حتى حضرت الظهر ظهور اسكي درس كصبحي اسك ظهور دعوة درقلن ثم نزل فصلى
ከዛም ወረዱና ዙሁርን አሰገዱ ሰሃባውንም አሁንም ተቀመጡ አሉና فخطبنا حتى حضرت العصر عصر እስኪደርስ ዳዕዋ አደረጉልን ከዛም ወረዱ ከሚንበር فنزل فصلى ثم صعد المنبر ከዛም ሚንበር ላይ ወጡ ምሳ ይበላ የለም እስከ መግሪብ ድረስ ዳዕዋ አደረጉልን ከሱብሒ እስከ መግሪብ ድረስ በተከታታይ የቀን ሙሉ ፕሮግራም يقول صحابي من هلال فأخبرنا بما كان وبما هو كائن እስከዛሬ ያለፈውን ታሪክና እስከ يوم القيامة የሚከሰቱትን ክስተት በትኖ ነገረን ይላል فأعلمنا أحفظنا ከኛ ውስጥ ዓሊም ማለት ያን ቀን የተናገሩትን ያሐፈዘ ነው ይላል ረሱል ለወደፊት የሚመጣውን ነገሮች አንድ እንድናያቸው አድርገው ነው የነገሩ በጣም ይገርማቸዋል አሁን ወደ ውስጥ ስንገባ العلامات الساعة የቂያም ቀን ምልክቶች ረሱል በትንታኔ ካስተማሩት ትምህርት ውስጥ ነው በሁለት ዋና ዋና ክፍሎች ይከፈላል አንደኛው العلامات الصغرى ትናንሽ የቂያም ቀን ምልክቶች የሚባሉ አሉ ባለፈው ትምህርታችን እንዳየነው ትናንሽ አሉ የነ መህዲ መውጣት የረሱል መሞት የረሱል መላክ علامات الصغرى علامات الكبرى ሁለተኛው ታላላቅ ቂያማ መድረሱን የሚያውጁ ምልክቶች አሉ እነዚህ ምልክቶች علامات الكبرى ይባላል ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም ላይ በተዘገበው 10 ምልክቶች እንደሆኑ ይናገራሉ ዛሬ በአላህ ፍቃድ የተወሰኑትን እንዳሳለን كما في مسلم من حديث حذيفة بن أسد الأنصاري الغفاري رضي الله عنه قال اطلع النبي صلى الله عليه وسلم ونحن نتذاكر نبياتنا صلى الله عليه وسلم إن يكتش بلن ديسكس يتوعين يالا بقالوا فقال بلوالو ما تذاكرون من دنو يتوعياتشو يالاتشوت سلا نقدي هون اسكي ملسو النسو يستون قالوا نذكر الساعة يا رسول الله إنيا يكام كان نقر يوعينو ألواتشو يكام كان قدينو يتوعين يالنبات نبي أسكتلو من قالوا إنها لن تقم حتى تروا قبلها 10 آيات እናንተ እኮ 10 ዋና ምልክት ሳታዩ ቂያማ አትቆምም አሉ ከነዚሁ ሙስተቀሱ ደጃል የሚባል የሚመጣ ፍጡር አለ ዛሬ ለሰዓታት እንዳሰዋለን ኢንሻአላህ በሱ ላይ ነው የምናተኩረው ደጃል ሳይመጣ ወኑዙል ዒሳ ነቢ ዒሳ ከሰማይ ሳይወርድ ይመለሳል እናያለን እንዴት እንደሚመለስ ወኑዙል ዒሳ ويأجوج ومأجوج يأجوجنا مأجوج የሚባሉ ፍጡር አሉ አላህ የሆነ ቦታ ላይ የዘጋቸው የት አናቀው يوم القيامة ሲደርስ ይወጣሉ እነሱ ሳይወጡ ቂያማ አትቆምም والدخان ጭስ ምትወጣለች እሷ ሳትወጣ አይከሰትም وطلوع الشمس من مغربها ፀሐይ በገባችበት ሳትወጣ ቂያማ አይቆምም ፀሐይ በገባችበት ትወጣለች ፍጡራን አንድ ምሽት ላይ ፀሐይን በምስራቅ እየተጠባበቀ ድንገት በገባችበት ትወጣለች እጅግ በጣም የሚያስደነግጥ ክስተት እሷ በገባችበት ሳትወጣ ቂያማ አይቆምም ወطلوع وظهور الدابة መሬት ውስጥ ምትወጣ እንስሳለች ቂያማ ሲደርስ መሬት ውስጥ ወጣ ሰዎችን የምታናግር አንተ ሙእሚን አንተ ካፊር ያለች ምታሃትም ማህተም ምታረግ እንስሳ ሳትወጣ እናየዋለን ኢንሻአላህ وثلاثه خسوف ሶስት መቅሰፍቶች خسف بالمشرق وخسف بالمغرب وخسف بجزيرة العرب ሶስት መቅሰፍት ሳይከሰት በምዕራብ በምስራቅ በአረባዊ ዳርቻ ሶስት ነገር ሳታዩ واخر ذلك نار تخرج من اليمن تطرد الناس الى محشرهم መጨረሻም የወጣው ቂያማ ከመቆሙ በፊት ሳትወጣለች ከየመን ዓለም ላይ ያሉ ሰዎችን ወደ መሰብሰቢያው ቦታ ተሰበስባቸዋለች
ያኔ ቂያማ ትቆማለች። እኒህን ሳታዩ ቂያማ አትቆምም ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዓላማቱል ኩብራ አሁን ያየናቸው አስሮች በሁለት ይከፍሏቸዋል ዑለሞች። አንደኛው እቅትራቡ ሰዓ ቂያማ መድረሱን የሚናገር ምንም አልቀረውም ሲባል እቅትራቡ ሰዓ። ከነዚህ ውስጥ ደጃል፣ ኑዙሉ ዒሳ ወየእጁጅ ወመእጁጅ እነዚህ ቂያማ ደርሷል ሲባል። ሕሉሉ ሰዓ ቂያማ ገብቷል የሚባልበት ደግሞ አለ። እሱ ምንድነው? ፀሐይ በገባችበት ስትወጣ ከመሬት ውስጥ እንስሳዋያቸው ወጣ ስታናገር ይሄ ሕሉሉ ሰዓ ይባላል። ዛሬ በአላህ ፍቃድ እቅትራቡ ሰዓ የቂያም ቀን መቅረቡን የሚናገረውን ዋናውን ትምህርት እንዳሳለን ነቢያችን ሰለላሁ ዐለይሂ ወሰለም ከማ ረዋሁ አሕመድ ፊ ሙስነዲህ والحاكم في المستدرك وغيرهما من حديث عبد الله بن عمرو أن النبي صلى الله عليه وسلم قال نبياتنا منالو العلامات الكبرى أني كم كان أسر ملكتوش خرزات منذومات في سلك لك عند جمد لي عند تأسروا مسكابة وشناتشو مسبحة قال لاتشو ها بجمد تأسر مسكابة وشالوه ልክ እንደዛናቸው ፈይቅጣዕ ሲልኩ ገመዱ ሲበጠስ የትበዕ ባዕዱሃ ባዕዳን አንዱ አንዱን ተከትሎት ነው የሚመጣው። አንዱ ከተከሰተ ሌላውን በተከታታይ ይከሰታል። ደጃል ይመጣል፣ እሱን ሊገል ነቢ ዒሳ ይወርዳል። ነቢ ዒሳ እንደወጡ የእጁጅ ወመእጁጅ ይወጣሉ። እነዛን ለመግደል አላህ ሌላ ፍጡር ይልካል። ኸረዛቱን መንዙማቱን ፊ ሲልክ ገመድ ላይ እንደታሰሩ መስካባዎች ነው። ሲቆረጥ ገመዱ አንዱ አንዱን ተከታትሎት ይመጣል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አላሁም ሱብሓነሁ ወተዓላ ይሄ ክስተት ሊመጣ እንደቀረበ ቁርአን ላይ ምን ይለናል? فهل ينظرون إلا الساعة أن تأتيهم بغتة فقد جاء أشراطها فأنى لهم إذا جاءتهم ذكراهم فهل ينظرون إلا الساعة أن تأتيهم بغتة كما دنجت اندتمت أباتشون وندم يتبابكوت فقد جاء أشراطها برقتكو ملكتو تشوامت طوال علامات أشراط عمارات የቂያም ቀን ምልክቶች ዛሬ እምናየው የቂያም ቀን መቀረብን የሚገልጸው ፊትነቱ መሲህ ደጃል ደጃል ስለሚባል ፍጡር ነግራችኋለሁ። ፊትነቱን ዐዚማ ትልቅ ፈተና መሬት ላይ የሚከሰትበት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በተዘገበው ሐዲስ ላይ ምን ይላሉ? ማ በይነ ኸልቂ አደም ኢላ ቂያም ሰዓ ማ ሚን አምሪን አክበሩ ሚን ደጃል። አላህ እኮ አደምን ከፈጠረበት ጊዜ ጀምሮ እስከ የውመል ቂያማ እንደ ደጃል አይነት ፈተና መሬት አታስተናግድም ይላል። በጣም ከባድ ፈተና። ወረዋሁ ኢብኑ ማጂህ ፊ ሱነኒህ والحاكم في مستدرك من حديث أبي أمامة الباهلي أن النبي صلى الله عليه وسلم قال نبياتين إهن كستسين نقروا من الله إنه لم تكن فتنة في الأرض منذ خلق الله ذرية آدم أعظم من فتنة الدجال. الله أكو يا آدم زروج مريت ليك بتنبو على اسك يوم القيامة عند دجال عينت فتنا بأمته تشلي علاكم وإن الله لم يبعث نبيا إلا حذر أمته الدجال. تملكتت الله منم نبي علاكم أمتوچن كدجال فتنان دياستنككو يعززاتشو بيونج دجال ميبال ميمتا فطور الله أمته نغريه تباله يالتعزز نبي يلم. وأنا آخر الأنبياء እኔ ደግሞ የመጨረሻው ነብይ ነኝ። ወአንቱም አኺሩል ኡመም እናንተ ደግሞ የመጨረሻ ህዝቦች ናችሁ፣ የመጨረሻ ኡመት ናችሁ። በነዛኞቹ አልወጣም። ወሁወ ኻሪጁን ፊኩም ላ መሐላ በእናንተ መውጣቱ ጥርጥር የለውም፣ ይወጣል እናንተ ጋር። ወን የኽሩጁ አነ በይነ አዝሁሪኩም
فأنا حجيج لكل مسلم እኔ በህይወት ያለው ከወጣሉ ለሰሃቦች እኔ የሙስሊሞቹ ጠበቃ ተከራካሪ ነኝ እኔ ተከራካሪያችሁ ነኝ ወን يخرج من بعدي ከኔ በኋላ ግን በኡመቶች ላይ ከወጣ فكل امرئ حجيج نفسه ያንዳንዱ ሙስሊም የራሱ ጠበቃ ተከራካሪ ነው والله خليفتي عليكم والله ደግሞ በእናንተ ላይ የተውኩት ምትኬ ነው الله يطبق امتين ሲሉ ነብዩ ሰለላሁ ዐለይሂ ወሰለም አስተላለፉ مسيح الدجال مسيح ሚለው ቃል በዲናችን ለሁለት ግለሰቦች ተሰጥቷል አንድ ለታላቁ ነብይ ኢሳ مسيح ኢየሱስ እንለዋለን مسيح الدجال ደግሞ ለደጃል ተሰጥቷል مسيح ሚለው ቃል አሉ ابن الاثير ታላቁ የቋንቋ ምሁር ናቸው ምን ይላሉ سمي المسيح مسيح የተባለው እኮ ደጃል አሉ لأن عينه ممسوح አንድ አይኑ የታበሰ የጠፋ ስለሆነ ነው አሉ የደጃል አይን ምንድነው የጠፋ ነው ደጃል ሰለምን ተባለ ደጃል ከአረባዊ ደጀለ ከሚል ስሮ ቃር የመጣ ነው ደጀለ ማለት غطى الحق بالباطل ሐቅን በውሸት የሚያላብስ ውሸታም ማለት ነው በጣም ዋሾ ስለሆነ ደጀለ ሚለው ደጃል አሉት አጋን ነው ካዚብን ከዙብ እንደምንለው ማለት ነው በጣም እጅግ ውሸታም ነው መሲህ የተባለ አይኑ ስለጠፋ ነው ነብዩላህ ኢሳ መሲህ የተባሉት ለምንድን لأنه አሉ إذا مسح يشفي الناس من الأمراض بإذن الله بالله فقاد مسح ማለት አበሰ ማለት ነው مسح الخفين خف ማበስ እንደምንለው ነብዩ ኢሳ አለይሂ ሰላም አላህ ከሰጣቸው ተአምር ሰዎችን ታመው ሲዳሷቸው ቆዳቸው ተበጣጥሶ ሲዳሷቸው ቁምጥናው ላይ ለቃቸው ነበር مسيح ተባሉ وأبرئ الأكمه والأبرص وأحيي الموتى بإذن الله موتانن يكسكسو ነበር የታመመን ሲዳሱት ይድን ነበር ለዚህ ምን ተባሉ እሳቸው مسيح ተባሉ የሁለቱ ልዩነት እንዲህ ነው مسيح وصفه دجال ሲቅርጹ ምን አይነት ፍጡር ነው ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ደጃልን በህልም ያሳየኝ ይላል ፍጥረቱ ምን አይነት እንደሆነ يقول رجل ወንድ ነው አሉ رجل ሚለው ቃል ለጅንም ለሰውም ይሆናል وانه كان رجال من الانس يعوذون برجال من الجن رجل ሚለው ቃል ለሰውም ለሸይጣንም መዋል ይችላል ለጅንም رجل ሚለው ቃል ዑለማዎች ተካለፉበት ከሸይጣን ዘር ነው ደጃል የሚባለው ፍጡር ወይስ ከሰው ዘር ነው አብዛኛዎቹ አኢማዎች ከሰው ዘር የሚወጣ ለየት ያለ ፍጡር ነው አሉ ከፈሎቹ ደግሞ ኖ ከጅን ዘር ነው በሰው ተመስሎ ነው የሚመጣሉ على كل حال رجل ወንድ ነው احمر ቀይ ነው جعد الراس ራሱ مجعد ጸጉሩ የተቆጣጠረ ነው اعور العين አንድ አይኑ የጠፋ ነው كانه عنبه طافئه አይኑ ልክ ውሃዋ የተወሰደ ወይን ታቃላችሁ ውስስ ስትል እንደዛ ይመስላል ይላል ወስፉ ደጃል ሲታይ በሌላም ሐዲሳቸው ለነብዩ ሰለላሁ ዐለይሂ ወሰለም ሙስሊምና ቡኻሪ ባስተላለፉት ላይ قام رسول الله صلى الله عليه وسلم في الناس فاثنى على الله ነብዩ አንዴ ሰዎች መሃል ቆሙና አላህን የሚገባውን ምስጋና ካደረሱ በኋላ ثم ذكر الدجال دجالን አስታወሱልን ይላል فقال اني لانذركم እኔ ያስጠነቅቃችኋለሁ አሉ ለሰሃቦቹ وما من نبي الا وقد انذره قومه ማንም ነብይ እኮ አልመጣም ህዝቦቹን ደጃልን ያስጠነቀቀ ቢሆን እንጂ لقد انذره نوح قومه ነብይላ ኑህ የዛሬ ስንት ሺህ ዓመት ስለ ደጃል አስጠንቅቀው ሄደዋል ولكن አሉ ረሱል ሁሉም ቢያስጠነቅቁም ነገር ግን اقول لكم فيه قولا لم يقله نبي لقومي ማንም ነብይ ለህዝቦቹ ያልነገረውን ለየት ያለ ምልክት እነግራችኋለሁ ምን አሉ تعلموا እወቁ አሉ ረሱል انه اعور
دجال عندنا مانو وأن الله تبارك وتعالى ليس بأعور الله عندنا ما أدل مالو نبيات صلى الله عليه وسلم دجال من دنو عندنا يتأفى فطورنا دجال نبيات صلى الله عليه وسلم تلك فتاة لهنا تتنقق أن يسم من النت دناكو قلس ملكتي ستنان رواه مسلم من حديث حذيفة بن اليمان حذيفة باستلالفت حديث لي نبيات من يلالو مكتوب بين عينيه كافر كدجال كوك عينوچ مهكل كافر ميل صحف الله أكبر يقرأه كل مسلم كاتب وغير كاتب ይሄን ደግሞ ማንኛውም ሙስሊም የሆነ ሰው ሚጽፍም ይሁን የተማረም ይሁን ያልተማረ ያነበዋል ደጃል ግንባር ላይ ምን አለ ካፊር وفي روايه مسلم ባስተላለፉ ዘገባ ላይ ግንባሩ ላይ ካፍ ፋ ራ ሚል ጽሑፍ አለ ካፊርም ማንኛውም ሙስሊም ያነበዋል ሲያይ ደጃል ሌላ ወስፉ ግንባሩ የወጣ ፍጡር ነው አንገቱ ከራሱ ጋር የገጠመ ደጃል ሲራመድ እኛ ፊት ለፊት ነው የምንራመደው እንዲህ ነው የሚራመደው ይላሉ ረሱል ሰለላሁ ዐለይሂ ወሰለም لا عقيب له ለሱ ዘር የለውም ከኋላው የተቋረጠ ነው ዘር የለውም ይሉናል ጎበጥ ብሎ ነው የሚሄደው ይላል ረሱል እንዴት እንደሚስሉልን አያችሁ أدى الأمانة صلى الله عليه وسلم قلت أرجو دجالن እንድንለየው ሚመጣ ትልቅ ፈተና ነው ሙስሊሞች ይጋፈጡታል ማንነቱን እንዲያውቁ እየጠቆሙን ነው አይኑ አሉ አንደኛው የፈረጠ ወይን ይመስላል የጠፋ ነው አንደኛው ደግሞ ከዙጃጅ ልክ እንደ መስታይት አረንጓዴ አይን ያለው አሉ በጣም ያስፈራ እንዲስታየው አንድ አይን ነው ያለው የሚለውን የዘመኖቹ አንዳንድ ዳዒዎች ያዙና ደጃል ማለት የሚመጣ ፍጡር አይደለም ቴሌቪዥን ነው አሉ ቴሌቪዥን አንድ መስኮት አይደል ሌሎቹ ደግሞ ትንሽ የተማርነ ያሉት ደጃል ማለት የሚመጣ ፍጡር አይደለም the western civilization the material civilization ይሄ የነጩ ስልጣኔ በቁስ ነው እንጂ የሰለጠኑት በመንፈስ ወድቀዋል አይደል ሩህይ ነገር የላቸውን አላህ ያቋ ይሰግዱ የሰለጠኑት በህንጻው በቁስ ነው የሰለጠኑት እነሱ ማለት ነው አንድ አይን ያላቸው ይሄም ያለም አይደለም ደጃል ትክክለኛ ፍጡር መሬት ላይ የሚከሰት ነው ደጃል ፈተናውን ከባድ ያደረገው ለምን ይመስላችኋል ጥሪውስ ምንድነው ደጃል ወደ ህዝብ ሲወጣ ምን ብሎ ነው أنا ربكم እኔ አላህ ነኝ እኔ ፈጣሪያችሁ ነኝ ብሎ ነው የሚወጣው ወደ ህዝብ በእኔ እመኑብኝ ይሄ ነው ጥሪ አላህ Subhanahu Wa Ta'ala ለዚህ ፈተናው እንዲረዳው የተለያየ ችሎታ ሰጥቶታል በጣም ይፈጥናል ነብያችን ሰለላሁ ዐለይሂ ወሰለም ሙስሊም በተዘገበው ሐዲስ ላይ ነዋስ ኢብኑ ሰምዓን ጠየቅናቸው ያ ረሱላህ አንተ ያ አላህ መልእክተኛ ወማ እስራዑሁ ፊል አርድ ደጃል መሬት ላይ እንዴት ነው የሚንቀሳቀሰው አላቸው ነብዩ ምን አሉ ከልገይዝ እንደ ዝናብ ነዋ استدبرته الريح ንፋስ ያባረረችው ዝናብ ታውቃላችሁ እንዴት ነው የሚበር እንደዛ ነው መሬት የሚያዳርሰው እየበረረ ነው የሚሄደው ንፋስ እንዳባረረችው ዝናብ አላህ የተለያየ ችሎታ ይሰጠዋል ህዝቡን ሊፈትን የትምርቱ ዓላማ ይሄ ነው እኛ ሆነ ያለንበት ሙስሊሞች አንድ ዓሊም ዲሽ ውስጥ ስከታተል ኡመተ الاسلام አሁን ያለበት ምጥ ላይ ነው አለ ተቸግረን ያለን ፍልስጤም ላይ እስራኤል ተዘምታለች ሙስሊሙ ሰላም የለውም ላ والله ትልቅ ፈተና ገና ፊት ለፊት ይጠብቀናል ይሄማ ተራ ይሄንም ለመጠቆም ነው ሐቂቀተን የዚህ ፕሮግራም ዓላማ አላህ ነይ ብሎ መጣራት ይጀምራል ምን ይላሉ فياتي على قوم فيدعوكم ወደሆነ አገር ይገባና ህዝቡን እኔ ጌታችሁ ነኝ ይመኑብኝ ይላል ያምኑለታል ፍጥረቱን ሲያዩ فيأمر السماء فتمطر ሰማይን ያዛል አዝንብ ይላታል
ፈቱምጢር ታዘንባለች ወየእሙሩ الارض ፈቱንቢት መሬትን ያዛታል አትክልቱን ፍሩቱን የተለያየ እጽዋት ታወጣለች ያዛታል እያዩት ህዝቦቹ ሲወጣ ፍራፍሬው ያዩታል ስለዚህ አላህ ለምን አይሆንም ይላሉ ፈተናው ከባድ ነው እንስሳዎቹ ስጋቸው ስጋ ይለብሳል አካላቸው ወተት ይሞላሉ በዚህ ምቾት ጥሏቸው ይሄዳል አሉ ረሱል ሰለላሁ ዐለይሂ ወሰለም ከዛም ወደ ሌላ አካባቢ ይመጣል فيدعوهم فينكرون عليه ይጠራቸዋል አንተ አንቀበልን እኛ ሙእሚኖች ነን ሷሊሖች ነን ይላሉ فيأمر السماء فتتوقف ሰማይን ያዛል ዝናብ ይቋረጣል መሬትን ያዛል አትክልት እንዳለ ይደርቃል እንስሳዎቻቸው ይሞቱባቸዋል ረሱል ሐዲሱ ሲጨርሱ ምን ይላሉ فيصبحون ممحلين ليس بأيديهم شيء من أموالهم እጃቸው ላይ ያለ ንብረት እንዳለ ይጠፋል እንስሳዎች ይሞታሉ አትክልቶች ይደርቁባቸዋል በችግር ያሳልፋሉ ሙእሚኖች እኮ ናቸው ትልቅ ፈተና ነው ደጃል ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አላህም Subhanahu Wa Ta'ala ከኑህ ጀምሮ ለእያንዳንዱ ነብይ ህዝብህን አስጠንቅቅ ሲል የላከው በጣም የሚገርመው ነብዩ ምን ይላሉ فيمر بالخرابة አንድ ባዶ ቦታ አካባቢ ከተከታዮቹ ካመኑበት ጋብሮ ያልፋል ሲያልፍ ባዶ በረሃ ላይ ያልፋል መሬቷን ያዛታል አኽሪጂ ኩኑዘኪ አንቺ ውስጥ ያለ ማዕድን አውጪ ይላታል መሬትን ነው የሚያዝ ህዝቡ ቆሞ ይመለከታል ነብዩ ምን ይላሉ መሬት ላይ ያሉ ወርቅ አልማዙ ብሩ ከመሬት ተፈልፍለው ወጣው فيتبعونه كيعاصيب النخل like a swarm of bees ልክ እንደ ንብ መንጋ ወርቁ አልማዙ ይከተለዋል ይላል ከባድ ነው ሌላ አላህ የሚሰጠው ችሎታ ሰዎች እንዲፈትን የሞተን የመቀስቀስ ችሎታ ይሰጣል ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ثم يدعو رجلا ممتلئا شبابا ወጣትነቱ የተሟላ ወጣትና ብሎ ይጠራዋል ከዛም فيقطعوه جزيلتين ከሁለት ይከፍለዋል ይሄን ወጣት ተቆርጦ ይወድቃል ثم يدعوه ከዛም ቁም ሲል ያዘዋል አካሉ ገጥሞ ሰው ሆኖ ይነሳል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም فتنة عظيمة ከባድ ፈተና ከዚህም በላይ አላህ Subhanahu Wa Ta'ala ሸይጣኖችን እንዲገለገልባቸው ያገራለታል ጅኖችን ነብያችን ሰለላሁ ዐለይሂ ወሰለም ይላሉ يأتي إلى الرجل فيقول له اتبعني ወደ አንድ ሰው ወጣት ይመጣና ተከተለኝ እኔ ጌታህ ነኝ ይለዋል فينكر አልከተልህም ይለዋል አንተ ጌታ አይደለህም ብሎ ይመልሰዋል فيقول له دجال من ይለዋል أرأيت لو بعثت لك والديك أتؤمن بي እናት አባት ሙተው ቀብር ውስጥ ነው ያሉ በቀሰቀሳቸው ትከተለኛለህ ይለዋል ይሄ ሰው ይደነግጣል ነዓም የዚህ ያህል ችሎታ ካለህማ እንዴት አልከተልህም ከዛም እነዚህ ጅኖች ቀብር ውስጥ ገብተው እናት አባቱን ተመስለው ይወጣሉ ቀብሩን ከፍተው ይሄ ወጣት ይመለከታል ወጣው ምን ይሉታል ያ ቡነየ اتبعه فإنه ربك ልጃችን ሆይ እሱ እኮ ፈጣሪያችን ነው ተከተለው ይሉታል فتنة عظيمة እጅግ በጣም ትልቅ ፈተና የመጨረሻውን ክፍል ያገኛል ነብያችን ሰለላሁ ዐለይሂ ወሰለም አንድ ሐዲሳቸው ላይ ምን ይላሉ صحيح ሐዲሶችን ነው መጠቅሰው ነኝ ታሪኩ ጥራት እንዲኖረው صحيح ብቻ ነው የዘገብኩት ነብያችን ምን ይላሉ إن هذه الأمة هي أمتي أمتك جعل آفيتها في أولها سلام يتدرج اللات لما جمر يوجنو وسيصيب آخرها بلاء የመጨረሻዎችን ግን የማይችሉት በላይ ያጋጥማቸዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ደጃልም ከነዚህ ፈተናዎች ውስጥ ዋነኛው ነው ወለሁ ናሩን ወጀና
ነቢያችን ሌላ ሐዲሳቸው ላይ ለደጃል አላህ ሳትና ጀነት ይሰጠዋል ይላሉ አብሮት የሚጓዙ كما في صحيح البخاري من حديث أن النبي صلى الله عليه وسلم قال لدجال كو نج وتتمزل ونزي كتلوان ونارا ميكتاتل ساتم بيهدبت عبروت بران نبي من قالوا جن فناره ماء بارد وماؤه نار يدجال وهامي مسلاچو ነገር ሳት ነው ሳት የሚመስላችሁ ደግሞ ቀዝቃዛ ሆነ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምን ነው ደጃል ነው ሐቅን በውሸት የሚሸፍን ሳት የሚመስል ውሃ የሚመስል ሳት ነው በሌላ ሐዲሳቸው ላይ አላህ እንዴት እንዳሳወቃቸው ስለዚህ ክስተት ነብዩ በጥልቀት ሲናገሩ ምን ይላሉ ለአና አሉ የረሱልን ቀውል ስም እኔኮ ለአና አዕለሙ بما مع الدجال منه እኔኮ ደጃል ይዞት ከሚንቀሳቀሰው ነገር ከደጃል በላይ አውቃለሁ ተመልከተ ረሱል ምን እንዳሳወቃቸው አላህ ደጃል ይዞት የሚጓዘው ነገር አለ ከደጃል በላይ ያዘውን ነገር ነው ያውቀዋለሁ ምን እንደሆነ معه نهران يجريان አብረውት የሚጓዙ ሁለት ወንዞች አሉ احدهما رأي العين ماء ابيض አንዱ ስታየው ነጭ ውሃ አብሮት የሚፈሰው والآخر رأي العين نار تأجج ሚነድ ሚንቀለቀል እሳት ነው አንደኛው አሉ فإما أدركنا أحد ነብያችን ምን አሉ ከኔ ኡመት ይሄ ክስተት ከገጠማችሁ አሉ ነብዩ ምን ያሉ فليأتي النهر الذي يراه نارا ساعت ሚመስለውን ይምጣና አሉ ረሱላህ ሰለላሁ ዐለይሂ ወሰለም ثم ليطأطئ ራሱን ዝቅ አድርጎ ይጠጣው አሉ فإنه ماء بارد ቀዝቃዛ ሆኗል ሳት የሚመስል የሚያስፈራችሁ አትፍሩ አይናችሁን ጨፍናችሁ ግቡና ሳቱን ጠጡት ቀዝቃዛ ሆነ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት ችሎታውላ የሚሰጠው ፍጡር ነው ደጃል ደጃል የት ነው የሚገኘው አሁን በዘመናችን አለን ሆይ ደጃል የሚገርም ሐዲስ ሙስሊም ላይ የተዘገበው ላካፍላችሁ ሐዲሱን ያስተላለፈችው ፋጢማቱ ቢንቱ ቀይስ የምትባለው ታላቁ ሰሃባ ናት ምን ትላለች አንዴ ቤት ቁጭ ብዬ ያለ ተጣሪ ተጣራ አስሶላቱል ጃሚዓ አስሶላቱል ጃሚዓ ማለት በእስልምና ታሪክ ለየት ያለ ክስተት ሲኖር የሚጠራበት የድል ጥሪ ነው ትልቅ ጥሪ ነው አስሶላቱል ጃሚዓ ተሰብሰቡ ተባልነ እየሮጠ ሰሃባው እንዳለ መስጂድ ገብተን ሞላን እኔም ትላለች ከወንዱ ሶፍ ጥግ ነበርኩ መጨረሻ የወንዱ ሶፍ እንዳለ ከሴቱ ነው ከኋላ እዛ ጋር ቁጭ ብዬ ነበር ነብያችንም ሰለላሁ ዐለይሂ ወሰለም ሶላታቸውን ጨርሰው እንዳበቁ ነብያችን ሰለላሁ ዐለይሂ ወሰለም جلس على المنبر وهو يضحك ነብዩ ሚንበሩ ላይ ወጡና የመገረም ፈገግታ ፈገግ ይያሉ ሚንበሩ ላይ ወጣው ቁጭ አሉ ثم قال ليلزم كل انسان مصلى ያንዳንዳችሁ በተሰበስ በመስገጃ ቦታችሁ ቁጭ በሉ አሉ ቁጭ አለ ثم قال اتدرون لما جمعتكم ለምን እንደሰበሰብኳችሁ ታውቃላችሁ አሉ قالوا الله ورسوله اعلم አላህና መልእክተኛው የበለጠ ያውቃሉ አሉ قال አደበኛ ናቸው ነብዩ ምን አሉ اني والله ما جمعتكم لرغبه ولا لرهبه እኔ እኮ ሊረግባ ምርኮ መጥቶ ማከፋፍሏችሁ ኑሮኝ አይደለም የጠራዋችሁ ወላ ሊረህባ ወይም ጦርነት ኑሮ ተዘጋጁ ልዘምቱ ነው ልል አይደለም ይላሉ ሸርህ ሲያደርጉት ሙሐዲሶቹ ወላኪን ጀማዕቱኩም የሰበሰብኳችሁ ተሚም ነዳሪ የሚባል ሰሃባ አለ ተሚም ከሳቸው ፊት ለፊት ቁጭ ብሏል ተሚም ነዳሪ ነሳራ ነበር ክርስቲያን ነበር እስልምናን ከኔ እጅ ተቀብሎ ዛሬ የሚገርም ታሪክ ነገረኝ እሱ የነገረኝ ወሬ እኔ ስለ ደጃል ስነግራችሁ ከነበረው ጋር ስለገጠመ ገርሞ ይነግራችሁ ነው የጠራዋችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም وحدثني አሉ ነብያችን ነገረኝ انه ركب في سفينه بحريه
ይህ ተሚም ነዳሪ ክርስቲያን ያለ ከ30 ወጣቶች ጋብሮ ወደ አንድ ወንዝ በመርከብ ይሳፈራሉ። فلعب بهم الموج شهرا في البحر አንድ ወር ሙሉ እዛ ወንዝ ውስጥ ገብተው መርከቧን ማዕበል ያናውጣት ገባ ወር ሳይወርዱ መጨረሻ ላይ ይሄ ማዕበል እየገፋ አንድ ወንዝ ዳርቻ ላይ ፀሐይ መግቢያ አካባቢ ይተዋቸዋል። ከዛም ምን ይላሉ فدخلوا الجزيرة እነዚህ ተሚም ነዳሪ ሰሃባውና አልሰለመም ያኔ ከ30 ጓደኞቹ ጋር ሆኖ ወደዚህ ደሴት ገቡ። የሆነ ደሴት የት እንደሆነ አላወቁትም እነሱ ብቻ ወር ሲንገላቱ ቆይተው የሆነ ቦታ ነው ያረፉት። فلقيتهم دابة አንዲት እንስሳ አገኘቻቸው። አህለብ كثيرة الشعر ጸጉር የለበሰች ሙሉ ለሙሉ لا يدرون ما قبوله من دبوره የዚች እንስሳ ፊቷ ከኋላዋ ማይለይ من كثرة الشعر አካሏ ከለበሰው የጸጉር ብዛት ምኗ ማይለይ ለየት ያለች እንስሳ ናት። ከዛ ተገረምንና ወይለኪ ማ አንቲ ማነሽ አንቺ አላት ዝም ብለን قالت فتكلمت ይህች እንስሳ መናገር ጀመረች። قالت أنا الجساسة እኔ ሰላይ ነኝ አለች። እንስሳ እኮ ነው የምታናገራቸው። ደነገጥን አለ። قالوا وما الجساسة ሰላይ ማለት ምንድነው አልናት። መልስ አልሰጠችንም። ሌላ መልእክት አመላከተችን። قالت أيها القوم እናንተ ሰዎች ሆይ انطلقوا إلى هذا الرجل في الدير دير ማለት የአምልኮ ቦታ በረሃ ውስጥ የሚገኝ ነው። እዛ የአምልኮ ቤት ውስጥ የሚጠብቃችሁ አንድ ሰው አለ። فإنه إلى خبركم بأشواق የእናንተን ዜና ለመስማት እየጠበቃችሁ ነው። እኔን ትታችሁኝ ሂዱ አለች። ምን ይላል እቺ ሰው ስታናግረን ደንግጠን የሆነ ሰው አለ ስትለን ሸይጣን እንዳትሆን ፈርተን ጥለናት ወደዛ ቦታ ሄድን አለ። يقول فانطلقنا سريعا حتى دخلنا الدير روطن እዛ የአምልኮ ቤት ውስጥ ገባን። فإذا فيه سموت زبوالا فإذا فيه أعظم إنسان رأيناه قط سنقبا بهيوتاتشن أيتنو ماناك قزوف فطور قمال وأشده وثاقا ندسم تتأثروا يتأثر علينا مجموعة يداه إلى عنقه እጁ ከአንገቱ ጋር ተጠፍሮ የታሰረ ግዙፍ ፍጡር ما بين ركبتيه إلى كعبيه بالحديد ከቁርጭምጭሚቱ እስከ ጉልበቱ በከባድ ብረት የታሰረ አንድ ፍጡር አየን። ግዙፍ ፍጡር قلنا ويلك ما أنت ويله أنت ማነህ አልነው። قال قد قدرتم على خبري فأخبروني ما أنتم እናንተ እኔ ታስሬ ያለው ማምለጥ አልችልም። የኔ ወሬ አያመልጣችሁ ከነገርካችሁ በኋላ ግን እንዳትሸሹኝ የእናንተ ማንነት ንገሩኝ አለ። እኛም ባጭሩ ነገርነው። እኛ 30 ሆነን መርከብ ላይ የወጣን ለወር ተንገላተን ወንዝ ዳርቻ ላይ ማዕበሉ አምጥቶ የጠለን ሰው ነን። ከዛም መንገድ ላይ አንዲት እንስሳ አገኘን። እኔ ጀሳሳ ነን አለችን። ወደ አንተ ማመላከተችን። ከዛም ይህ ሰው ጥያቄ ያቀረበላቸው ይህ ግዙፍ ፍጡር قال أخبروني عن نخل بيسان ቢሳን ሻም ሀገር ውስጥ የምትገኝ ቦታ ናት። የሻም ሀገር የተምር ዛፎች እንዴት ናቸው እስኪ ንገሩኝ አለ። قلنا عن أي شأنها تستخبر ስለምንኛው ነው የምትጠይቀን አልነው። قال أسألكم عن نخلها هل يثمر ተምሯሁንም ፍሬ ያወጣን ነው እንዴ አለን። قلنا له نعم አው ተምሯ አሁን ፍሬ ያወጣ ነው። قال يسوع ሲመልስ ምን አለ? أما إنه يوشك ألا يثمر እነዚህ የተክል የተምር ዛፎች ማበቅሉበት ጊዜ እየቀረበ ነው አለ። ከዛም ጥያቄ አስከተለ። قال أخبروني عن بحيرة الطبرية بحيرة الطبرية እስኪ ስለሱ ንገሩኝ። ስለ ወንዝ አለች ስለሷ እስኪ ንገሩን አለን። ስለ የትኛው ፓርት ነው የምትጠይቀን አልነው። قال هل فيها ماء ይሄ ወንዝ ውሃ አለው እንዴ አለን። قلنا هي كثيرة الماء አው በጣም ብዙ ውሃ ነው ያለው አልነው።
قال يسو من على أما إنما أها يوشك أن يذهب وهو مدرك أبت جزي يقربنو بقربو عند يمنجست غازيتا بحيرة الطبري يعني هن وزن فوتوغراف አንስቶ መጽሔት ላይ አውጥቶት ነበር ወንዙ በሚያስደነግጥ ሁኔታ እየደረቀ ነው ያለው ይህ ሰው ምን አለ ይሄ ወንዙ መድረቁ አይቀርም የሚደርቅበት ጊዜ እየቀረበ ነው قال اخبروني عن عين زغرة عين زغر ስለ ዘገር ምንጭ እስኪ ንገሩኝ ውሃ አለው እንዴ አላቸው አዎ ብዙ ውሃ አለው ሰዎቹሳ በዚህ ይዘራሉን አዎ እየዘሩ ነው አለው قال ዝም አለን ከዛ ምን አስከተለ اخبروني عن نبي الاميين ወደ መሃይማን ህዝቦች ስለተላከው ነብይ እስካጫውቱን አለ قالوا الناس من قالوت قد خرج من مكة ونزل يثرب كمكة وتسكوهن يثرب مدينة عليه ተቀምጧል አላለው እነዚህ ነሳራዎች ናቸው ክርስቲያን ናቸው ግን አረባው አካይ ስላሉ ነብዩ ሰለላሁ ዐለይሂ ወሰለም ተልከው የፈጸሙትን ድርጊት ስለሚያውቁ ነው የነገሩት ከዛም ነብዩ ሰለላሁ ዐለይሂ ወሰለም ያን አካባቢ አረቡን አሸንፈው እንደ ተቆጣጣሩ ነገር ነው قال يسو من على قد كان ذلك يكسلت تكسته هنا اندي عربوچنا አሸነፈ እንዲያለን قلنا نعم አዋልነው ከዛም ይፍጡር ምን አለ اما ان ذلك خيرا لهم ان يطيعوه እርግጥ ለነሱ እሱም መከተል እሺ ማለት ይሻላቸዋል ለነማን ነው የሚላቸው ይሄን ለነ ተሚም الداري ተሚም ያኔ ነሳራ ነው እንግዲህ ወደ እስልምና የመራው ይህ ፍጡር ነው ይህ ፍጡር ማን ነው ታዲያ قال واني اخبركم عني እኔ ስለኔ ማንነት ነግራችኋለሁ اني انا المسيح እኔ ደጃል ነኝ واني يوشك ان يؤذن لي في الخروج እኔ አላህ እንድወጣ የሚፈቅድብኝ ሰዓት ይደርሳል فاخرج فاسير في الارض ወጣና መሬትን እንዳለች አዳርሳታለሁ فلا اضع قريه الا هبطها في 40 ليله 40 ቀን ነው አላህ የሚሰጠው በ40 ቀን መሬትን አዳርሳታለሁ غير مكة وطيبة መካና طيبة مدينة ستكار على تشو فهما محرمتان علي كلتاهما ሁለቱም መግባት አላህ حرام ለኔ አድርጎ ብኛል كلما اردت ان ادخل واحدة منهما استقبلني ملك بيده السيف صلتا መካና መዲና ልገባ በተሽከረከርኩ ቁጥር መላእክቶች ከሳት የሆነ ሰልተን የተሳለ ሰይፍ ይዘው ያባርሩኛል መሬትን ወጥቼ ያኔ አዳርሳታለሁ ሲል ይህን ታሪክ ነገራቸው ነብዩ ሰለላሁ ዐለይሂ ወሰለም ይህን ታሪክ ሚንበር ላይ ቁጭ ብለው ሲጨርሱ ምናሉ هذه طيبة በብትራቸው መድረኩን እንዲየመቱ هذه طيبة دجال طيبة ከተማ እቺ መዲና ናት አሉና ከዛም ለሰሃቦቹ ምናሉ ألا هل كنت أخبرتكم بذلك አልነገርኳችሁም እንደሄን ታሪክ አሏቸው قالوا نعم أو يا الله ملكتኛ ነግረህናል ከዛም ነብዩ አሁን ደጃል የሚገኝበት ቦታ በዚህ አካባቢ ነው የሚወጣ ሲሉ ጠቆሙን ይላሉ ሰሃቦቹ ደጃል እንደ አብዛኛው ዑለሞች ስምምነት ከነብዩ ዘመን ጀምሮ በህይወት እስካሁን ድረስ ይገኛል ለምን አልወጣም እሱ እንደተናገረው አላህ ውጣ እስከሚለው ድረስ የመፈተኛው ጊዜ እስኪደርስ ድረስ ተዘግቶ ነው ያለው ግን እስካሁን እንዴት ሊቆይ ቻለ ይሄ አይገርም ነብዩላህ ኑህ ስንት አመት ነው የኖሩት ስንት አመት ነው ባጭሩ ከሺ ምናምን በላይ ህይወት አሳልፈዋል የዳዓዋ ጊዜያቸው ብቻ 950 አመት ነበር አይደለም ስለዚህ አይገርምም ደጃል ከመውጣቱ በፊት ደጃል ምልክቶች ይኖሩታል ሁለት ዋና ዋና ደጃል ወደ ፍጡራኑ ከመውጣቱ በፊት ሁለት ምልክቶች አሉት እነሱን ላስታውሳችሁ አንደኛ
ينسى ذكره دجال موسات يقومال ميوطابت عامت አካባቢ يقول النبي صلى الله عليه وسلم ነብያችን ምን ይላሉ لا يخرج الدجال دجال እኮ ወደ ኡመቶች አይወጣም حتى يذهل الناس عن ذكره وحتى تترك الائمه ذكره في المنابر دجال አይወጣም ህዝቦቹ እሱን ማስታወስ እስካቆሙ ድረስ ቢሆን እንጂ የመስጂድ ኹጥባ አድራጊዎች አኢማዎች ሚንበራቸው ላይ ቆመው ኹጥባ ሲያደርጉ የደጃልን ስም እስከረሱት ድረስ እንጂ በዛን አመታት ደጃል የሚያወሰው ይጠፋል ስሙ ይዋጣል ያኔ ደጃል ይወጣል አንዱ ምልክቱ ምንድነው ህዝብ ስለ ደጃል ማውራት ያቆማል ኢንሻአላህ አውርተናል እኛ በዚህ አመት አይወጣም አይደል አንዱና ዋናው ምልክት ደጃል መወሳት ይቆማል ሁለተኛው ትልቁ ምልክት መልሐመቱል ኩብራ ከትልቅ የሙስሊሞቹ የጦር ድል በኋላ ነው የሚወጣው ሙስሊም ላይ በስፋት ተዘግቧል አጠርል አርግላችሁ ሙስሊሞቹ ከ80 ባንዲራ ይዘው ወይም 80 አገሮች ጋር ጦርነት ይገጥማሉ ያኔ ሙስሊሞች በመጀመሪያ ቀን ይሸነፋሉ ሁለተኛ ሶስተኛ አራተኛው ቀን ላይ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ናሃዳ አለይሂም በቂየቱ አህል الاسلام የዲን الاسلام ሰራዊት እንዳለ ይሳተፋል እንዳልነበር አድርገው ነሳራሁን ያጠፉታል እንዳለ ይገሉታል حتى ይላሉ ረሱል የዚን ያማሟታቸውን ክብደት ሲናገሩ حتى ان الطائر لا يمر بجنباتهم فما يخلفكم حتى يخر ميتا አንድ ርግብ እዚህ ተነስቶ እነሱን አልፎ ሳይሄድ የነሱ የጀናዛው ሽታ መሃል ላይ በገሎ ይጥለዋል ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም የመብዛታቸው መሞት ሸይጣን የሱ ሰራዊቶች እንደዛ ሲሸነፉ ሲሞቱ ሲያይ ይቆጣል ሙስሊሞቹ ወደ ተቀረው አውሮፓ ሀገር እንዳይዘምቱ አንድ ጥሪ ይጣራል አሉ ረሱላህ ሰለላሁ ዐለይሂ ወሰለም ሙስሊሞቹን ሊያስደነግጥ በጣም አላህ የሚፈሩ ሙስሊሞች የነበሩበት ዘመን መሃል ላይ ምን ይላል خرج الدجال في اهليكم ይላቸዋል ደጃል ቤተሰባችሁ ወጣባችሁ ይላቸዋል ሙስሊሙ ያዙትን ገኒማ ይላሉ ይጥሉታል ደንግጠው እንዳልኳችሁ ሸይ ደጃል ማውሳት አቁመው ነበር ለአመታት ድንገቴን ስም ሲሰሙ ያቁ ስለነበር ይደነግጣሉ ወጣ እንዴ 10 ጋላቢዎችን ይልካሉ ስለላ ወጣል ሄዱ እስኪዩት ነብዩ ሰለላሁ ዐለይሂ ወሰለም እነዚህን 10 ሰላዮችን ሲገልጹ ምን ይላሉ እኒ ለአዕሪፉ አስማአሁም እኔ እኮ እነዚህን ጋላቢዎች ስማቸውን አቀዋለሁ ያባቶቻቸውንም ስም አቀዋለሁ ወአልዋን ኸዩልህም የፈረሶቻቸውን ከለር ምናልባት መኪና ሊሆን ይችላል የመኪናዎቻቸውንም ከለር አቀዋለሁ ሁም ኸይሩ ፈዋሪሲን አላ ወጅህ الارض يومئذ እንደነሱ አይነት ጋላቢ ያኔ የለም ይላሉ ጣም አላህ የሚፈሩ ትውልዶች ናቸው እነዚህ 10ዎቹ አጣርተው ደጃል እንዳልወጣ ወሬው ተራ መሆኑን ይዘው ይመለሱና ወደ ቤቶቻቸው ሲበተኑ ይላሉ ረሱል هناك يخرج الدجال دجال ያኔ ይወጣል መሬትን ያዳርሳታል አይነ يخرج የታቅጣጫ ነው የሚወጣው ነብያችን ሰለላሁ ዐለይሂ ወሰለም ይላሉ انه خارج بين الشام والعراق دجال የሚወጣው በሻምና በኢራቅ መካከል ነው አሉ فعاث يمينا وعاث شمالا በስተቀኝ ያበላሻታል መሬትን فعاث شمالا በስተግራም ይበክላታል يا عباد الله فاثبتوا እናንተ የአላህ ባሮች ጽኑ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ጽኑ እንዳትፈቱ ጽኑ ፈተናውን ተወጡት ይሉናል ነብያችን ሰለላሁ ዐለይሂ ወሰለም ደጃል እንደወጣ የሚከተሉት እነማን ናቸው መጀመሪያ ይሁዶች ናቸው ይሁዳ ሁሌም ከሸርጋ ነው አረ የሚጠመጠመው አሁን እንኳን በቅርቡ የሰላማን መርከብ ጠልፈው ዓለምን ጉድ አስባሉ አይደል ሂትለር ይባላል ሂትለር ታውቁታላችሁ ይሁዳዎችን እንዳለ የጨረሳቸው ንጉስ ነበር
በጣም በሚሊዮን የገደላቸው። ሐታ አንዳንድ ጸሐፊዎች ምን ይላሉ? ሂትለር ይሁዶችን ገሎ ስባቸውን ሳሙናን የሰራበት ይባላል። በጣም ነበር የሚጠላቸው። የተወሰኑትን አልገደላቸውም አውቆ። ለምንድነው ሲባል አውቄን የተውኳቸዋል። ምን ነው ለወደፊት የሚመጣው ትውልድ እንዴት እንዲህ አይነት ህዝብ ይጨርሳል ብሎ እንዳይወነጅለኝ ነው። ሸራቸውን ሲያይ አይ ምን ነው ጨርሶልን በሆነ እንዲሉ ብዬ ነው እንዳለ እንደው ገሏቸው ቢሆን ምን አለ ብሎ እንዲል ብዬ ነው የተውኳቸው አለ ይባላል። ይህንም ደጃልን የሚከተሉት ማን ናቸው? ይሁዳዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ ሙስሊም በተዘገበው ሐዲስ ላይ ምን ሐዲስ አነስ ብን ማሊክ ምን ይላሉ? يتبع الدجال دجالን ይከተሉታል من اليهود أصبحان 70,000 70,000 ይሁዳኖች ነው የሚከተሉት። وعليهم طيالسة ማለት ይሁዶች እዚህ ጣል የሚያደርጉት የእምነት ልብስ አለ። ያን ያደረጉ 70,000 ይሁዳ ይከተሉታል። ለምን ይመስላችኋል? መጽሐፋቸው ላይ በቅርቡ በወጣው ዘገባ ላይ መሲህ ተላከ ነብዩላህ ዒሳ ነብይ ነው ብሎ ሲላክ ላ ዲቃላ ነው አሉ። እንግደለው ብለው ወሰኑ። ሊገሉትም አሰቡ። አላህ አነሳው፣ ሌላን ሰው ሰቀሉ። አሁን ትክክለኛው መሲህ ቃል የተገባልን ደጃል ነው ብለው ነው የሚያምኑት። ስልጣኑ መሬትንም ባህርንም የሚያዳርስ የይሁዳን ክብር የሚመልስ ወንዞች አብረውት የሚፈሱ ፍጡር አላህ ይልክልናል ብሎ ያምናሉ። አያችሁት? غير المغضوب عليهم ولا الضالين ሁለቱም መስመር ስተዋል። ለዚህ ምክንያት ሲባል ደጃልን ይሁዶች በብዛት ይከተሉታል። ደጃል መሬትን ግን እየበከለ ምን ያህል የሚቆይ ይመስላችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ቁልና ያ ረሱላላህ አንተ የአላህ መልእክተኛ አልናቸው ይላል ወማ ለብሱሁ ፊል አርድ ደጃል ምን ያህል ነው መሬት ላይ የሚቆይ እንዲያጠፋልናቸው? ነብዩ ምን አሉ? 40 يوما 40 ቀን ነው የሚቆያው። 40 ቀን ግን ይለያል። አስከተለው ረሱል ምን አሉ? የውሙን ከሰና የመጀመሪያውን ቀን አላህ የዓመት ያህል ይለጥጠዋል። ጧት ነጋ የሚመሸው የዛሬ ዓመት ነው። ግልጽ ነው። ዓመት ያህል ይለጥጠዋል። ወየውሙን ከሸህር አንዱን ቀን የወር ያህል ይለጥጠዋል። ወየውሙን ከእስቡዕ አንዱን ቀን የሳምንት ያህል ይለጥጠዋል። ወሳኢሩ ልአያም ከአያሚኩም ሌላው 37ቱ ቀን ግን ልክ እንደናንተው ኖርማል ቀን ነው አሉ። ዓመት፣ ወር፣ ሳምንት ከዛ 37 ቀን የዚህን ያህል ይቆያል። ሰሃቦች ደነገጡ። አንድ ቀን የዓመት ያህል ሲዘረጋ ቃሉ فذاك اليوم الذي كسنا أيكفينا صلاة الخمس يا الله መልእክተኛ ይሄ አንድ ቀን ዓመት ይሞላል የተባልነው ቀን 5 ወቅት ሶላት ብንሰግድ ያብቃቃዋል እንዴ አሉ። እኛ ብንሆን 5ቷን ሰግደን ሰጥ ነው አይደል? ነብዩ ሰለላሁ ዐለይሂ ወሰለም አሉት قال لا ያማይ በቃም ولكن اقدروا له قدره ቀኑን ወስመጥኑለት። አልመሽም ቢል አሁን የዙህር ሰዓት ነው፣ አሁን አሱር ገባ፣ አሁን መግሪብ ቀን ነው እኮ ዓመቱን ሁሉ ቀን ነው። ግን እንደዛ አርጋችሁ ቀድሩ ለሁ ሰዓት አውጡለትና ተጓዙ ይሉናል ነብያችን ሰለላሁ ዐለይሂ ወሰለም። ደጃል ቀበሐሁ አላህ እንዲያበላሸ ለ40 ቀን ያህል መሬት ላይ ይቀመጣል። መሬትን ሁሉን ያዳርሳታል። መካና መዲና ሲቀር ነቢያችን ሰለላሁ ዐለይሂ ወሰለም አነስ ባስተላለፈው ሐዲስ ላይ ምን ይሉናል? ለይሰ ሚን በለድን ኢላ ሰየጠኡሁ ደጃል ምንም አይነት እኮ መንደር የለም ደጃል በእግሩ የሚረግጠው ቢሆን እንጂ ኢላ መካ ወልመዲና መካና መዲና ሲቀር ይላሉ። ወለይሰ ነከቡ ሚን አንቃቢሃ ኢላ ዐለይህ መላኢከቱን ሳፊና ተሕሩሱሃ ምንም እኮ ደንበር ዳርቻ የለም መላኢኮቹ ሶፍ ሰርተው እንዳይገባ የጠበቁት ቢሆን እንጂ ይላሉ። ደጃል ይመጣል። መሬትን ሁሉ አዳርሷል። ቻይና፣ ሩሲያ፣ አሜሪካ ሁሉም ገብቷል።
የቀሩት መካና መዲና ናቸው። ሊገባ በዚህኛው ይዞራል፣ መላእክት ያባረዋል። በዛኛው ይዞራል፣ ያባረዋል። መግቢያ ሲያጣ ነብዩ ምን ይላሉ? ፈየንዚሉ ቢሰበኻ። ሰበኻ ምትባል መዲና ዳርቻ ላይ ያለች ቦታ ናት። አሁን ጃሚዓተል ኢስላሚያ የኢስላም ዩኒቨርሲቲ የሚገኝበት ቦታ ነው ይላሉ ታሪኩ ሲናገሩ ዑለሞች። ደጃል መግቢያ ሲያጣ ሰበኻ ከምትባለው ቦታ ላይ እግሩን ሄዶ ያሳርፋል። አንዲት እግሩን ልክ ሲያሳርፍ ፈተርጅፉ المدينة 3 رجفات መዲና 3 ትርገፈገፋለች። ትልቅ መሬት መንቀጥቀጥ ይነሳል 3 ጊዜ። ነብዩ ምን አሉ? يخرج إليه منها كل كافر ومنافق። ይሄ መሬቷ ስትንቀጠቀጥ ፈርቶ ከሱ ልቀላቀል ብሎ ካፊሩና ሙናፊቁ ይወጣል። ማበጠሪያ ነው አላህ የላከው። 3 ስትርገፈገፍ ይወጡና ከሱ ሰራዊት ይቀላቀላሉ። ነገር ግን በጣም የሚገርመው ክስተት ወጣቶችን በተለይ የሚመለከተው ይሄኔ ይላሉ እዚህ ቦታ ላይ ሙስሊሞቹ መዲና እንደማይገባውቀው ደጃልን ከርቀት ያዩታል። የደጃል ሰራዊቶች ተከታዮች ከኋላ ቆመዋል። አንድ ጀግና ወጣት ይወጣል ይላል። ሁለቱም እየተያዩ فيخرج إليه يومئذ رجل هو خير الناس دق سو صالح هون وطات يوطالታል። ከመዲናዎቹ ለቆ ይወጣል፣ ወደ ደጃል ይሄዳል። ያኔም የደጃል ሰራዊቶች በመሳሪያ ይቀበሉታል። የት ነው ምተድ አይነ ተዕሚድ የትና ሲሉት فيقول ይሄ ሙእሚን ምን ይላል? اعمدوا الى هذا الذي خرج ወደዚህ ወደ ወጣው ሰው ነው ማለት ጌታ ነኝ ያለ ወደሚጣራው فيقولون له እነዚህ ሰዎች ምን ይሉታል? አው ማ تؤمن بربنا በእኛ ጌታ አታምንም አንተ እንደ ይሉታል። ጌታቸው ማን? ደጃል ቀባሐሁም الله በፈተናው ወድቀው የተከተሉት ናቸው። فيقول ما بربنا خفاء የኛ ጌታ አላህ የሚደበቅ አይደለም ይላል። ከዛ ይቆጡና እንግደለው ይላሉ። ሊገሉት ሲሉ አንደኛው ለአንደኛው ምን ይላል? يقول አትግደሉት ጌታችሁ ያኒ ደጃል ከኔ ውጭ ማንንም ሰው አትግደሉ አላላችሁ? በዚህ ይስማማሉ። ወደ ደጃል ይዘውት ይቀርባሉ። ከደጃል ፊት ይህ እንደቀረበ ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ይህ ሰው ከደጃል ፊት ለፊት እንደቀረበ ምን ይላል መሰላችሁ? አዩሃ الناس እናንተ ህዝቦች ሆይ هذا الدجال الذي ذكره رسول الله صلى الله عليه وسلم لنا ይሄ እኮ ረሱል የነገረን ደጃል ነው። እንዴት ትከተሉታላችሁ? ካፊር ሚለውን ጽሑፍ አታዩም እንዴ? መጮህ ይጀምራል። ደጃል ይቆጣል። ሰራዊቶቹን ያዛል። እሰሩት ይላል። ይታሰራል። መሬት ላይ ያነጥፉታል። ሹጁህ ግንባሩን ፈንክቱት ይፈነክቱታል። መሬት ላይ ያስተኙና ጀርባውን በኃይል ይመቱታል። እመንብኝ ይለዋል። ላ አንተ ደጃሉል ካዚብ አንተ ውሸተኛው ደጃል ነህ። ከዛ ሰይፍ ያመጣና ከሁለት ይሰነጥቀዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። فيقطعوه جزيلتين أي نصفين ከሁለት ይከፍለዋል። ከዛም ደጃል በሁለቱ ቁራጮች መሃል ከዛ ወደዚህ ይመላለስና ቁም ተነስ ይለዋል። አካሉ ይገጥምና ሰው ሆኖ ይነሳል ይላሉ። አቱእሚኑ ቢ አታምንብኝም ይለዋል። ይሄ ወጣት ምን ይላል? والله ما ازددت بك إلا بصيرة የበለጠ እርግጠኝነት ነው የጨመርክልኝ። አዩሃ الناس እናንተ ሰዎች ሆይ ይህ ደጃል ነው ከኔ በኋላ ማንንም መግደል አይችልም ይላቸዋል። ደጃል ይቆጣና ሰይፍ አውጥቶ አንገቱን ሊቀላው ሲል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም فأحال الله رقبة الشاب نحاسا አላህ እዚህ ወጣት አንገት ላይ ነሐስ ያለብሰዋል። ቢገዘግዘው ማረድ አልቻለም። ምን ያድርግ? ህዝቡ ሊክደው ነው። እጁና እግሩን ያነሳና ከሱ ሳት ላይ ይጨምረዋል። ኢንማ ኡልቂየ ፊል ጀና ሳት ውስጥ ይከተዋል። የወደቀው ጀነት ውስጥ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ይሄን ሐዲስ ሲጨርሱ ምን አሉ? هذا أعظم الناس شهادة عند رب العالمين ይህ ሰው በዓለማት ጌታ ዘንድ ታላቁ መስካሪ ማለት ይህ ወጣት ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ይሄ ወጣት እንዳለው ደጃል ከዚህ በኋላ የመግደል እድሉ ይነፈጋል።
አሁን የሚገልበት ሳይሆን የሚገደልበት ሰዓት ይደርሳል። እሱን ለመግደል አላህ ለየት ያለ ተአምር መሬት ላይ ያስከስታል። ነቢ ዒሳ አለይሂ ሰላም ይወርዳሉ። ነቢ ዒሳ የሁዶች ገደልነው አሉ። አላህ ረገማቸው። ወቀውሊሂም ኢና ቀተልና አልመሲሕ እብነ መርየም የመርየምን ልጅ ዒሳን ገደልን በማለት ንግግራቸው ረገምናቸው። ወማ ቀተሉህ አልገደሉትም፣ ወማ ሰለቡህ አልሰቀሉትም፣ ወላኪን ሹቢሀ ለሁም ለነሱ ተመሰለላቸው። ሌላን ሰው አላህ አስመስሎ ሰጣቸው፣ ያን የገደሉት። ወኢነ الذين اختلفوا فيه لفي شك من أي من قتله እነዛ በዒሳ ጉዳይ የተለያዩት ከሱ ከመገደል በጥርጣሬ ውስጥ ናቸው። ወማ ቀተሉሁ የቂና በእርግጠኝነት አልገደሉትም። ካልገደሉት ነቢ ዒሳ የታደ በል ረፈዐሁ ላሁ ኢለይህ አላህ ወደ እሱ ወሰደው፣ አላህ ነሳቸው ወደ ሰማይ። ወካነ አላሁ ዐዚዘን ሐኪማ አላህም ጥበበኛና አሸናፊ ነው። ነቢ ዒሳ ሊገሉት ሲያሰሩ አላህ ስብሓነሁ ወተዓላ ወደ ሰማይ ወሰደው፣ አልገደሉትም። ዙሮ ይመጣል። መምጣቱም የቂያም ቀን መገለጫ ምልክት ነው። አላህ ይህን ቁርአን ላይ ሲያረጋግጥ ምን አለ? ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ወተቢዑን ሃዛ ሲራጡን ሙስተቂም። ወኢነሁ ለዕልሙን ሊሳዓ እሱ እኮ ለቂያም ቀን መድረሱ መገለጫ ነው አለ አላህ። ይህን ቁርአን ሙጃሂድና እብኑ ዓባስ ሲፈስሩ ምን ይላሉ? አይ ኑዙሉ ዒሳ አማራቱን ወዓላማቱን ዓላ ቂያም ሳዓ የነቢ ዒሳ መውረድ እኮ የቂያም ቀን ምልክት ነው ይላሉ። ነቢ ዒሳ ይወርዳል። ነገር ግን ወርዶ ደጃል የሚገለው እሱ ነው። ግን ነቢ ዒሳ መሆኑን በምን እናውቃለን? ነቢያችን ሰለላሁ ዐለይሂ ወሰለም አሁንም በሚገርም ሁኔታ ምልክቶች ይሰጡን። ምን ይላሉ? ረሱል ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ። ነቢያችን አቡ ዳውድ ባስተላለፉት ከአቡ ሁረይራ ይዘው ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ምን ይላሉ? ለይሰ ነቢዩን በይኒ ወበይነ ዒሳ እብነ መርየም በእኔና በነቢ ዒሳ መካከል እኮ ሌላ ነቢይ የለም። ወኢነሁ ናዚል ወደ እናንተ ይወርዳል ደጃል ለማጥፋት። ፈኢዛ ረአይቱሙሁ ፈዕሪፉህ ነቢ ዒሳ ሲወርድ እወቁት፣ ምልክት እሰጣችኋለሁ። ፈኢነሁ ረጁሉን መርቡዕ መርቡዕ ማለት ደልዳላ ማለት ነው በአገራችን ቋንቋ። መካከለኛ ቁመት ነው ያለው። ለይሰ ቢጠዊል ወላ ቢልቀሲር ረጅምም አይደለም አጭር አይደለም። ወላ ቢሰሚን ወላ ቢነሒፍ ቀጭንም አይደለም ወፍራም አይደለም፣ መካከለኛ ነው ነቢ ዒሳ ዓለይሂ ሰላም። ማኢሉን ኢለል ሑምረቲ ወልበያድ ወደ ቅላትና ወደ መንጻት ይቃጣዋል የፊቱ ከለር። ሹፍ ረሱል እንዴት እንደሚያስቀምጡልን ሲወርድ እሱ ነው አይደለም እንዴት እንደምታቀው። ከአነ ረእሰሁ የቅጡሩ ማአን ሚን ገይሪ በለል ራሱ ጸጉሩ ስታዩት ውሃ ሚፈስ ይመስላል ውሃ ሳይነካው ይላሉ። በጣም የሚያበራ ጸጉር ነው አላህ የሰጣቸው። ሰሐሐሁ ናስሩዲን አልአልባኒ። ሌላ ሙስሊም በተዘገበው ሐዲስ ላይ ሌላ መገለጫ የነቢ ዒሳን ረሱል ሰለላሁ ዐለይሂ ወሰለም ሲሰጡ ምን ይላሉ? የንዚሉ ዒሳ ብኑ መርየም ዐንደ አልመናረቲ አልበይዳ ዲመሽቅ ሻም አገር የሚገኘው መናረት አልበይዳ አካባቢ ነቢ ዒሳ ይወርዳል። ሸርቅይ ዲመሽቅ ምስራቃዊ ዲመሽቅ አካባቢ አሉ። በይነ መህሩደተይን ማለት ሁለት ልብሶች ለብሶ ይወርዳል። ነፃ ቡል ያለ ነገር ነቢ ዒሳ ይሄን ልብስ ነው ለብሰው የሚወርዱት። ሙምሲረተይን ተብሶ በሌላ ሐዲስ ተነግሯል። ሁለት ልብስ ለብሶ ይወርዳል፣ ከላይ አንድ ከታች አንድ። ሁለት ልብስ ለብሶ ይወርድላችኋል። ዋዲዑን ከፈይህ ዐላ አጅኒሐቲ መለከይን እጆቹን ከሁለት መላይካ ክንፍ ላይ አስቀምጦ ኢዛ ጠእጠአ ረእሰሁ ቀጠራ ራሱን ሲጎነበስ እንደ ውሃ ነገር ሚፈስ ያለ ይመስላችኋል። ወኢዛ ረፈዐሁ ተሐደረ ሚንሁ ጁማኑን ከሉእሉእ
ቀና ሲያረገው ጸጉሩን እንደ ሉል ጸጉሩ እንዲህ ይተኛል ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነቢ ዒሳ ደጃልን ለመግደል ይመጣሉ። ልክ ስናያቸው በምን የምናውቃቸው? በዚህ ሲፋቸው፣ አለባበሳቸው፣ ጸጉራቸው፣ ቁመናቸው፣ ከለራቸው ረሱል ያስቀሩታል ሰለላሁ ዐለይሂ ወሰለም። መቼ ይወርዳል ሰዓቱ? ደጃል ዲመሽቅ አገር ገብቶ ወጥቷል። ሙስሊሞቹ መህዲ ነበር በእነሱ ዘመን። መህዲ ባለፈው ትምህርታችን ላይ ተነዋል። አላህ አኺሩ ዘመን የሚልከው ፍትሃዊ ንጉስ ነው። መህዲ ሙስሊሞቹን አሰልፎ የደጃልን ሰራዊት ለመጋፈጥ ቆመው ይያሉ فبينما هم يصفون الصفوف ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ተሰብስበው ደጃልን ለመዋጋት ሰልፍ ይዘው ያለ إذ أقيمت الصلاة ሶላት ትቆማለች። ምን ሶላት? የሱብሒ ሶላት። ልክ ሶላት ሊሰግዱ መህዲ ኢማም ሆኖ ሲገባ ينزل عيسى ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ዒሳ በመላእክት ተይዞ ወደ መሬት በገለጹት ግልጸት ይወርዳል። በጣም ይደናገጣሉ። የአላህ መልእክተኛ ረሱል የነገሯቸውን ሐዲስ ያስታውሳሉ። ሙእሚኑ ተክቢር ያደርጋል። አላሁ አክበር ላ ኢላሃ ኢላላህ ሰደቀላህ ወሰደቀ ረሱሉ። የአላህ መልእክተኛ እውነት አሉ። ይኸው ዒሳ ወረደ። መሃላቸው ይወርዳል እያዩት። ይህን መህዲ ሲያየው ኢማም ሊገባ የነበረው ወደ ኋላ ይሸሽና ተዓል ሰሊ ቢና አሰግደን ሱብሒን ይለዋል። ነቢዩላህ ዒሳ ምን ይላል? ላ ኢነ ባዕضኩም ኡመራኡ ባዕድ፣ እናንተ የነቢ እመቶች አንዳችሁ በአንዳችሁ ላይ ናችሁ መሪ። ተክሩመቱላሂ ሊሃዚህ ልኡማ፣ ለእናንተ ልቅና አላህ ያደረገው እኔ ኢማም አልሆንም ተከትዬ ነው ምሰግድ ይላቸዋል። ነቢ ዒሳ አወል ሶፍ ቁሞ መህዲ ፊት ለፊት ገብተው ሱብሒን ሶላት ይሰግዳል። ከነቢ ዒሳ ጋር የሚሰግድ ትውልድ ይመጣል። አላሁ አክበር ሱብሓነላህ። ከዛም ሱብሒን ሶላት ሰግደው እንደጨረሱ ነቢ ዒሳ በሩን ክፈቱት ይላቸዋል። ዋናውን በር ሲከፍተው ደጃልን ከርቀት ያየዋል። ነቢ ዒሳ ያባረዋል፣ እሱ ይሮጣል። መጨረሻ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ባቡል ሉድ የሚባል በይተል መቅዲስ በር ላይ ያገኘዋል ይላሉ። እዚህ ላይ የሚገርም ክስተት ይከሰታል። ፈኢዛ ረአሁ ዐዱውላሂ ዛበ ከማ የዙቡ ልሚልሑ ፊልማ። ደጃል ነቢ ዒሳን ኢየሱስን ሲመለከተው መቅለጥ ይጀምራል አሉ። ልክ ጨው ውሃ ውስጥ እንደሚሟሟው መቅለጥ መሟሟት ይጀምራል። ነቢዩ ምን አሉ? ለው ተረከሁ ለንዛበ ሐታ የህለክ፣ ቢተወው ቀልጦ ውሃው ነው ይጠፋ ነበራል። ነገር ግን አላህ በሳቸው እጅ ገሎ ለሰዎቹ እንደሞተ ሊያሳይ ነቢ ዒሳ ይሄዱና በጦር ይሄን ደጃልን ይዘው ይገሉታል። ይገሉትና ደሙን ወደ ህዝቦች እያሳዩ ላ ኢላሃ ኢላላህ ምን ይላሉ? አላ ኢነ ሃዛ ቀድ ማት፣ ይኸው ይህ ፍጡር ሞተ፣ ጌታ አይደለም። ወኢነ አላህ ሐዩን ላ የሞት፣ አላህ ደግሞ ሕያው የማይሞት ነው ይላሉ ነቢ ዒሳ ዓለይሂ ሰላም። ፈተናውን አላህ በዚህ መልኩ እንዲጠናቀቅ ያደርገዋል። የደጃል ከባዱ ፈተና። ነቢ ዒሳም እሱን ከገደሉ በኋላ ዞር ሲሉ እነዛ ሙስሊሞች ችግር ያንገላታቸው፣ ረሃብ ጉዳቸው ፊቶቻቸውን እየደባበሰ ወዩሐዲثሁም ቢደረጃትህም ዐንደላህ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። በጀነት ውስጥ ያላቸውን ደረጃ ይህን ፈተና በማለፋቸው የሚጠብቃቸውን ደረጃ ይነግራቸዋል ነቢ ዒሳ ዓለይሂ ሰላም። አላሁ አክበር ማ አዕዘመ ሃዛ ዲን። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ነው በግልጽ ያስቀመጡልን። ነገር ግን ደጃል ይመጣል። ሲመጣ የምንጠበቅበት ሙንጂያት የሚያድኑንን ነገሮች ጥቆማ አደርጋለሁ ኢንሻአላህ። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም ደጃልን ያየው ሰው ሱረቱል ከህፍን ይቅራበት ይላሉ።
يقول النبي صلى الله عليه وسلم كما في صحيح مسلم من أدركه منكم فليقرأ عليك فواتح سورة الكهف دجالن እኮ ከናንተ መሃል ያገኘው ሱረቱል ካህፍን ይቅራበት አይጎዳውም ማለት የመጀመሪያው ሱረቱል ካህፍ አለ አይደል ያም መቅራት በሌላም ሐዲሳቸው ላይ صحيح مسلم ላይ من حديث ابي الدرداء يقول النبي صلى الله عليه وسلم من حفظ يحفظ 10 آيات من أول سورة الكهف كسورة الكهف የመጀመሪያዎችን 10 አንቀጽ ያሐፈዘ ዑሲማ ሚን الدجال الله ከደጃል ይጠብቀዋል ሐፍዘናል ራሳችንን ጠይቅ እንግዲህ ፈተና ይመጣል መጠበቂያው ግን ተሰጥቶናል ለኛ ተትቷል ማለት ሽንት ቤት ውስጥ ስንገባ ሸይጣኖች እንዳያጠቁን የሚባል ዱዓ አለ የለም ካላለ የማን ችግር ነው የሰውየው ችግር ነው አንድ ወንድሜ ያጫወተኝ አንዱ አወሊያ ሒፍዝ ሊያሐፍዝ መጥቶ መሰለኝ ከዛ አንድ ወጣት ልጅ ይታመማል ሒፍዝ ሊያሐፍዝ የመጣ ቁርአን ሲቀሩበት ጅኑ መጮህ ጀመረ ለምንድን ነው ያስከው ሒፍዝ ሊያሐፍዝ የመጣው ልጅ አሉት እንዴ ምን ላድርጋል እኔ መጣሁት ከቦሌ አካባቢ እኔም ቁርአን ልቀራ ነው ሽንት ቤት ውስጥ ቁጭ ብዬ ያለ መጣና ሽንቱን ለቀቀብኝ ራሴ ላይ ያለ ያኔ አከናነብኩታል ከመግባቱ በፊት እኮ اللهم اني اعوذ بك من الخبث والخبائث ቢል ቦታውን ለቅለት ነበር እኮ አለ ደወል ነው ይሄ ለነሱ አሁንም ደጃል ይመጣል ይሄን حفظ መጠበቂያ የማን ድክመት ነው ካላ حفظنا የራሳችን ድክመት ነው ሁለተኛው ከደጃል የምንጠበቅበት ዱዓን ነብያችን ሰለላሁ ዐለይሂ ወሰለም ሶላት ስንጨርስ የመጨረሻው ዱቡር ላይ እንድንል ያዘዙ ምንድነው اللهم اني اعوذ بك من عذاب جهنم ومن عذاب القبر ومن فتنة المسيح الدجال ومن فتنة محياي والممات كدجال فتنا طبق دعاء لم يبال صلاه مጨረሻ ላይ ሶስተኛው ከደጃል የምንጠበቅበት ከመጣ يقول النبي صلى الله عليه وسلم كما في البخاري ليفرن الناس من الجبال ሰዎች አሉ ደጃል ከመጣባቸው ወደ ተራራ ሽሹ ይላሉ አንዱ መንገድ ምንድነው መሮጥ ግልጽ ነው መጣ ደጃል ከተባለ ቆመ መጋፈጥ አይደለም ነብዩ ምን አሉ فلينع عنه من ليلة حديث الله مسلم له يشش ነው ምን ነው አሉ ረሱላህ ሰለላሁ ዐለይሂ ወሰለም አንዱ ሙእሚን ነኝ ጋፈጣዋለሁ ብሎ ይመጣል አሉ ከዛ ተአምራቶች ያሳየዋል በዛ ይማረክና ይከተለዋል አሉ ስለዚህ አትቅረቡ ደጃል መጣ ሩጥ ተራራውጣሉ ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ያ ዘመን ላይ የሚደርስ ትውልድ ይሄ ትምህርትም ከደረሰው ያስታውስ ደጃል መጣ ከተባለ ሩጫ ነው ወደ ተራራ ኢንሻአላህ ሌላው ደጃል አለመሆኑ የምናቀበት መንገድ ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ እናንተኮ አላህን መሬት ላይ አታዩትም ይላል انه لن يرى احد ربه في الدنيا الله من نويت ነው الله ጀነት ውስጥ ያስገባንና وجوه يومئذ ناظرة إلى ربها ناظرة الله እሱን ከሚያዩት ያደርገን ስለዚህ ደጃል ከመጣብን የምንጠበቅበት ፈተና መውጫዎቹ እነዚህ ናቸው የደጃል ጉዳይ እንዲህ ይጠናቀቃል ነገር ግን አብዛኞቻችሁ ለወደፊት صحيح مسلم كتاب الفتن ቡኻሪም ላይ كتاب الفتن ስትቀሩ የሚያጋጥማችሁ አንድ ዜና አለ እሱን ሳልነግራችሁ አልዘጋው በነብያችን ሰለላሁ ዐለይሂ ወሰለም ዘመን ሳፊ ኢብኑ ሰያድ የሚባል ይሁዳ ነበር ሕፃን ልጅ ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው ደጃል እንዳለ ይጠረጥሩ ነበር ይህ ሰው የሚጠረጥሩት ሳፊ ኢብኑ ሰያድ ኪታቡል ፊተን ላይ ብትገቡ ሙስሊም ኢብኑ ሰያድ በዚህ ነው የምታገኘው ደጃል ከተነሳ ይሄ ታሪክ አብሯል ማን ነው ኢብኑ ሰያድ ትንሽ ላስተዋውቃችሁ ኢብኑ ሰያድ ከይሁዳ ክልል የሚኖር እዛ መዲና ላይ ይሁዳ ሕፃን ልጅ ነው ነብያችን ግን እሱን ሲያዩት ደጃል ነው ብለው ይጠረጥሩ ነበር
ተግባባን ደጃል ሊሆን ይችላል የሚል ምልክት ያዩበት ነበር አንዴ ለማረጋገጥ ሰይድና ዑመርን ያዙና ነብዩ ሰለላሁ ዐለይሂ ወሰለም እሱ ወደሚገኝበት ምን ሕስን اليهود የይሁዶች ክልል አካባቢ ሄዱ ሲሄዱ ኢብኑ ሰያድ 12 አመቱ ነው ያለው መሬት ላይ እንዲተኝቶ ያጉረመርማል ለሁ ዘምዘማት ያጉረመርማል ይሄን ነብዩ ሲሰሙ ደጃል ነው አይደለም ለማጣራት በየዛፉ እየተከለሉ መህር ጀመረ ዑመር ኢብኑ ኸጣብ ምን ይላል ተዓጀብቱ በረሱል ስራ ተገረምኩ አለ በአንድ ዛፍ ይሸወዳሉ ከእንደገና በሌላኛው ይሄዱበት ነው ሊያዳምጡት ከዛ ቀረብ ባሉና መስማት ሲጀምሩ ነው አይደለም ለማወቅ ሚለውን ለመስማት የሳፊ እናት የኢብኑ ሰያድ እናት ወጣችና ያ ሳፊ አንተ ሳፊ هذا محمد ነው እሱ ተጠንቀቅ አለችው ነቃ ተቆጣ ይላል ጣማ ጉረመረመ ሕፃን ልጅ ከሆነ 12 አመት ከዛ ረሱል ያዙትና ያ ሳፊ አተሽሃዱ አኒ ረሱሉላህ እኔ የአላህ መልእክተኛ መሆኔን ትመሰክራለህ አሉት አሽሃዱ አነከ ረሱሉል ኡምይን አንተ የማህይማን ህዝቦች የተላክ ነብይ መሆንክን መሰክራለሁ አላቸው ከዛም ነብዩ ዝም እንዳሉ ምን አላቸው አተሽሃዱ አኒ ረሱሉላህ አላቸው አንተ መሐመድ እኔ የአላህ ነብይ መሆኔን ትመሰክራለህ አላቸው የ12 አመት ሕፃን እኮ ከዛ ረሱል ምን ያሉ አመንቱ ቢላሂ ወረሱሊሂ በአላህና በመልእክተኞቹ አምኛለሁ አሉት ከዛም ጠየቁት የተለያየ ጥያቄ ያ ሳፊ እኒ ቀድ خبأت لك خبأ በልቤ ውስጥ አንዲትን ቃል ደብቄልሃለሁ እስኪ ለማወቅ ሞክራሉት ከዛ ሳፊ የነብዩን ጭንቅላት ማንበብ ጀመረ ከዛ ምን አላቸው አዱኽ ዱኻን ልልጭስ ሊል ነው ከዛ ረሱል ምን አሉት እኽሳ ዝጋ ፈለን ተዕዱ ቀድረክ ከልክ አታልፍ ማለት ከዛ ዑመር ሳባረጋቸውና የአላህ መልእክተኛ ምን ነበር የደበክበት አላቸው ቃለ ዱኻን ሚል የደበኩበት ነበር ከነብዩ ውስጥ ያለውን አወቀ ዑመር ይችን ቃል ይዞ ነው ይምል ነበር ሰሃቦች ፊት ኢብኑ ሰያድ ደጃል ነው እያለ ያምን ነበር በሰው ተመስሎ ይመጣ ነገር ግን አይደለም ታሪኩን ሲጨርሰው ትረዱታላችሁ አንዴ ይህ ኢብኑ ሰያድ ነብዩ በህይወት ይያሉ እስልምናን ተቀበለ ግልጽ ነው እኔ ጋር ናችሁ ነብዩ በህይወት ይያሉ እስልምናን ተቀበለም ረሱል ከሞቱ በኋላ ከና አቡ ሰዒድ አልኹድሪ ጋር ወደ ሐጅ ወጣ ሰውላ ደጃለው ይያለ ነው የሚጠቋቆምበት ከዛ አቡ ሰዒድ አልኹድሪ ምን ይላሉ ስንመለስ አለ ህዝቡላ እቃውን በየዛፉ አደረገና ተበታተናሉ ኢብኑ ሰያድ ጓዙን ሰብስቦ ወደኔ መጣሉ አብሬ ቁጭ ሲል አይ እዛ አካባቢ ብታስቀምጠው ምን አላልኩታል እዛ አካባቢ ያደርገው ግዴል ለማልኩት ወስዶ አስቀመጠው ከዛም ቆይቶ ወተት አለበና አምጥቶ ጠጣለኛል ይሄ ሰው አለቀቀኝ ጠጣ ሲለኝ አይ አሁን ሙቀት ነው ወተቱም ይሞቃል ይቅርብኝ ተወኝ ይባካልኩት የፈለኩት ከሱ መራቅ ነው ይላሉ صحيح ሙስሊም ላይ ከዛም መጨረሻ ላይ ያ አባ ሰዒድ አለ እኔ እኮ ሰው ስለኔ የሚያወራው ነገር አስቆጥቶኝ ራሴን ገመድ ገዝቼ ልሰቅል ነው አለኛል ለምን ስለው ሰው እኔን ደጃል ነህ እያለኝ እኔ ደጃል አይደለው የነብዩ ሐዲስ ከሌላው ቢደበቅ ከናንተ ይደበቃል እንዴ ነብዩ ሰለላሁ ዐለይሂ ወሰለም ካፊር ነው አላሉም ደጃልን አዎ እኔ እኮ ሙስሊም ነኝ አቡ ሰዒድ ምን አለ ይሆናል አልኳለ ያው ሐዲሱ ላይ ራሳቸው ነቀነቀ ሚል የለም የኔ ናት ኢንሻአላህ ብዬ ብቻ እውነቱን ነው አልኳለ ከዛም ዓለም يقول الرسول رسول العالم መካና መዲና አይገባም አላለም እንዴ አላህ መልእክተኛ አዎ እኮ እኔ ከመዲና ወጥቼ መካ ይሄድኩ እኮ ነው እንዴት ነው ደጃል ለምትሉኝ ኢዝራኤል አልኳለ ትክክል ነው የሚናገረው ነገር ሶስተኛ ልጅ አይወለድለትም አላለም ወይ አላህ መልእክተኛ አዎ እኔ እኮ ሁለት ልጅ አለኝ
he's right ትክክል ነው አልኳል መጨረሻ ላይ ግን ይሄን ቃል ከነገረኝ በኋላ ሹብሃን ገፎ እንደጨረሰልኝ ምን አለ እኔ ግን አሁን ደጃል ያለበትን አቀዋለሁ አለኛል እናቱ አባቱ ማን እንደሆነ አቃለሁ አለ ተበለከ ሳይረልው ልቀቀኝ ወርዛዙልኝ ከዛም መጨረሻ አቡ ሰይድ ምን ይላል አተርዳ እሱን እንድትሆን ብትታጭ ትመርጣለህ እንዲያልኩት አሉ ኢብኑ ሰያድ ምን አለ ለው ዑሪض علي لما اعترت ያው አላህ እንደሆን ቢፈቅድልኝ አልቃወምም አያችሁት ሁለተኞች ያዛት ነጥብ ዑለማ ይችን እንዲህ ማለት ሶስተኛ ኢብኑ ሰያድ አንዴ ከአብዱላህ ኢብኑ ዑመር ኢብኑ ኸጣብ ልጅ ጋር ጠባብ ሸለቆ ላይ ይገናኛሉ ሲገናኙ ድንገት የኢብኑ ሰያድ አይን ከልዒነበት الطافيه አይኑ ፈሳ ቅድም እንዳልኳችሁ እንደ ወይን ፍሬ ሆናለች ኢብኑ ዑመር ሳይው ደነገጠ ماذا فعلت عينك ما ارى አይንህ ደግሞ መቼ ነው እንደ የፈረጠው የደጃል ምልክት ነው ያን ኢብኑ ሰያድ ምን አለ እኔ አላቅም አለ እንዴት አታቅም አይንህ ራስ ላይ አይደለም እንዴ ያለው አላህ ቢፈልግ ካንተ ዱላ ያረጋው ነበር አላቸው ያሾፈ ነው አብዱላህ ኢብኑ ዑመር ተቆጡና በዱላ ወረዱበት ልክ ስመታው ይላሉ ፈንተፈኽ ተነፋሉ حتى ملأ السكة ሸለቆ ሞላው ተነፋሉ አጉረመረመ ከዛም ደንግጬ ሄጄ ለእህቴ ለሐፍሳ ለነብዩ ሰለላሁ ዐለይሂ ወሰለም ሚስት ይሄን ክስተት ነገርኳት ስነግራት ምን አለች ما تريد من ابن صياد ከሱ ምን አለ አንተ አላ ተድሪ አታቀም እንዴ ደጃል እኮ የሚወጣው من غضبة يغضبها አንድ ቁጣ ይቆጣል ደጃል ያኔ ነው ወደ ህዝብ የሚወጣው ለምን ነው የምታስቆጣው እሱ ሳቢው ሁለተኛው ሶስተኛ ያዙበት ምልክት እሱ ነው ብለህ አራተኛውና የመጨረሻው ኢብኑ ሰያድ ወደ እድሜው መጨረሻ ላይ ልጆቹ ሞቱበት ገንዘቡ ላለቀ አይኑ እንዳልኳችሁ ጠፋች መጨረሻ ላይ የሆነ ጦርነት ላይ ተሳተፈ ሲሳተፍ ጦርነቱ እንዳበቃ ሙአሪኾቹ ምን ይላሉ فما وجدناه بين الأحياء ولا بين الأموات ከቀረው ሰራዊትን ብንፈልገው የለም ከሞቱትም ብንፈልገው የለም ኢብኑ ሰያድን ካሉትም ብንፈልገው ከቀሩ ሰራዊቶች የለም ከሞቱትም ስንፈልገው የለም ይላል እዚህ ብዙ የሐዲስ ምሁራኖች ኢብኑ ሰያድ ሱንተን በሰው ተመስሎ የመጣ ደጃል ነው ብለው ስቲል ይጠረጥራሉ ግን አብዛኞቹ ዑለማዎቹ ኖ ደጃል ማለት አንድ ቦታ ላይ አንድ ወንዝ ዳርቻ ላይ አላህ ዘግቶ ያስቀመጠው ግዙፍ ፍጡር ነው የሚወጣበት ጊዜ አለ ብለው ነው ጠንካራ ዑለሞች የሚያምኑት ነገር ግን ደጃል በህይወት ካለ የት ነው ያለ የዘመኑ ሳይንቲስቶች ተመራመርነ ይላሉ ደጃልን የእጁጅ ወመእጁጅ ተብሎ ቁርአን ላይ ተጠቀሷል እነሱም ፍለጋ ብንፈልጋቸው አልተገኙም የእጁጅ ወመእጁጅ ማን ነው የዘጋቸው ዙልቀርነይን ነው አይደል የሆነ ቦታ ዘግቷቸዋል አላህ ካለ የሚቀጥለው የትምህርት ክፍላችን ስለነሱ ይሆናል የእጁጅ ወመእጁጅ የነብዩላህ ዒሳ ደግሞ ህይወት ደጃልን ከከደሉ በኋላ የሚኖሩት የሚገርም ህይወት አለ እሱና ያለን ፀሐይ እንዴት ነው የምትወጣው እንስሳዋ እንዴት ትወጣለች አላህ የነገሰው ይበለን ኢንሻአላህ እኔ ለነሱ መልስ ምን ሰጣለሁ በዘመናችን አሜሪካ ደሴት አካባቢ ጥግ የሚገኝ ፔርሙዳ የሚባል ቦታ አለ አይደል ታውቃላችሁ ይህ ፔርሙዳ በወንዝ የተከበበ ደሴት ነው እዛ አካባቢ አየር ካለፈ ስቦ ይጥለዋል መርከብ ካለፈ ጎቶ ይከተዋል ኢንተርኔት ላይ ፔርሙዳ ብላችሁ ግቡ ታገኙታላችሁ ምን ለማለት ነው እዛ ላይ ያልኩ አይደለም ግን አላህ ያለው መሬትን መሽ ደረስንበትና الله سبحانه وتعالى كفتنا وتشلا يطبقن اللهم إنا نعوذ بك من الفتن ما ظهر منها وما بطن اللهم إنا نعوذ بك من فتنة مسيح الدجال اللهم توفنا مسلمين وألحقنا بالصالحين اللهم أعز الإسلام والمسلمين اللهم وحد صفوفنا اللهم وحد صفوفنا اللهم وحد كلماتنا برحمتك يا أرحم الراحمين وصلى الله وسلم على نبينا محمد السلام عليكم ورحمة الله تعالى وبركاته